የትግራይ ጊዜያዊ ፕሬዝዳንት ካቢኔውን ለህወሓት ጽህፈት ቤትና ደጋፊዎች አሳልፈው ሰጥተዋል ሲሉ ተቃዋሚ ፓርቲዎች ወቀሱ። በክልሉ ህግ ያለ አይመስልምም ተብሏል። በመዲናው አዲስ አበባ ዛሬ ሚያዝያ 16 18 ሰዎችን የጫነ ሚኒባስ ታክሲ ወደ ወንዝ ገብቶ በሰዎች ላይ ጉዳት ደርሷል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት የሚሄዱ ተማሪዎች ይገኙበታልም ተብሏል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት ነው ሲሉ ገለጹ። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችሁ ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። በመዲናዋ አዲስ አበባ 18 ሰዎችን የጫነ ሚኒባስ ታክሲ ወደ ወንዝ ገብቶ በሰዎች ላይ ጉዳት ደርሷል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች እንደሚገኙበትም ተገልጿል። ዛሬ ሚያዝያ 16 ቀን 2017 ዓ.ም በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራው አካባቢ 18 ሰዎችን የጫነ ሚኒባስ ታክሲ ዋናውን መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት ደርሶባቸዋል ሲል የከተማዋ የእሳትና አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ጉዳት የደረሰባቸው ተጎጂዎች በኮሚሽኑ አምቡላንስ እና በፖሊስ አምቡላንስ ወደ አቤት ሆስፒታል እንዲሁም አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው እንደሚገኝ ይህ ዘገባ እስከተዘጋጀበት ጊዜ ድረስ የወጣው መረጃ ያሳያል። የአደጋ ጥሪውን ለኮሚሽን መስሪያ ቤቱ ከደረሰ በኋላ የአምቡላንስ አገልግሎት ቡድን በስፍራው በመድረስ በተሽከርካሪ ውስጥ የነበሩ ተሳፋሪዎች የከፋ ጉዳት ሳይደርስባቸው በሕይወት እንዲወጡና የመጀመሪያ ደረጃ ሕክምና በማድረግ ወደ ሆስፒታል እንዲወሰዱ ተደርጓል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴት እንዲሁም ወደ ትምህርት ቤት እየሄዱ ያሉ ተማሪዎች እንደሚገኙበትም ኮሚሽኑ አስታውቋል። የኮሚሽኑ አመራሮችም በአቤት ሆስፒታል በመገኘት ተጎጂዎችን የጎበኙ ሲሆን የአደጋው መንስኤና ሌሎች ዝርዝር መረጃዎች በፖሊስ እየተጣሩ እንደሚገኙ ተገልጿል። የትግራይ ጊዜያዊ ፕሬዝዳንት ካቢኔውን ለህወሓት ጽህፈት ቤትና ደጋፊዎቹ አሳልፈው ሰጥተዋል ሲሉ ተቃዋሚ ፓርቲዎች ወቀሱ። ፓርቲዎቹ በክልሉ ህግ ያለ አይመስልም ሲሉ ማስተያየታቸውን ሰጥተዋል። የትግራይ ጊዜያዊ አስተዳደር ዕድሜ ለ1 ዓመት መራዘሙና አቶ ጌታቸው ረዳ በሌተናል ጀነራል ታደሰ ወረደ ከተተኩ በኋላ የክልሉ ፖለቲካ በህወሓት አንድ አንጃ ስር እንዲወድቅ ሆኗል ተብሏል። በትግራይ ክልል የሚንቀሳቀሱትና የጥምረት ቃል ኪዳን ጭምር ያላቸው አረና ትግራይ ለዲሞክራሲና ለሉዓላዊነት፣ የትግራይ ነጻነት ፓርቲ እንዲሁም የብሔራዊ ባይቶ አባይ ትግራይ ይህንን ወቀሳ ያቀረቡት ትላንት ሚያዝያ 15 ቀን 2017 ዓ.ም በሰጡት የጋራ መግለጫ ነው። ከፕሬዝዳንቱ ኃላፊነት ውጭ ያሉት በክልሉ መንግስት በኩል የሚጸድቁ ውሳኔዎች በሙሉ በጊዜያዊ አስተዳደሩ ምክር ቤት በኩል ማለፍ ቢጠበቅባቸውም የካቢኔ ሹመቶችን ጨምሮ በተናጠል የተወሰዱ እርምጃዎች መኖራቸውን ገልጸዋል። ለዲሞክራሲና ፍትህ የሚሰራ መዋቅር ፈርሶ አደገኛ ወደሆነ የአፈና ስርዓት ክልሉ እየተመለሰ ነው ሲሉም ፓርቲዎቹ አሳስበዋል። አዲስ የተዋቀረው ካቢኔ በድጋሜ ካልተዋቀረ በስተቀር እንደ መንግስት እንደማይቀበሉት ያሰመሩት ተቃዋሚ የፖለቲካ ድርጅቶች ከአዲሱ ጊዜያዊ ፕሬዝዳንት ሹመት በኋላ የቀድሞ አስተዳደር ላይ የኃይልና የጠመንጃ እርምጃ ለወሰደ ኃይል ስልጣን መሰጠቱ አግባብ አይደለም በማለትም ተቃውመዋል። እንደ ፓርቲዎቹ መግለጫ ከሆነ አቶ ጌታቸው ረዳ ጊዜያዊ ፕሬዝዳንት የነበሩበት 2 ዓመት በውስን አንጻራዊነትም ቢሆን ለዲሞክራሲ ለነጻነትና ፍትህ የተሻለ ነበር ተብሏል። በዚሁ በአዲሱ ካቢኔ ላይ በተናጠልም ቅሬታዎች መቅረብ ከጀመሩ የሰነበተ ቢሆንም ከባይቶና ፓርቲ የካቢኔው አባል ሆነው የትራንስፖርት ቢሮን ሲመሩ የቆዩት አቶ ታደለ መንግስቱ መታሰር ካቢኔውን በአንድ የህወሓት ክፋይ የበላይነት እንዲያዝ የሚደረገው ጥረት አካል መሆኑን የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሄ ለሪፖርተር ገልጸው ነበር።
ትላንት ሚያዝያ 15 ቀን ፍርድ ቤት የቀረበው አቶ ታደለ በፈትለወርቅ ገብረ እግዚአብሔር እጅ የሚገኘውን የመንግስት ተሽከርካሪ እስከሚያስመልሱ ድረስ ለ6 ወራት እንዲታሰሩ ተፈርዶ የነበረ ቢሆንም በዚያው ፍርድ ቤት በቀረቡበት ዕለት መፈታታቸው ተሰምቷል። የባይቶና አባል በእስር ላይ በነበረበት ወቅት ከሪፖርተር ጋር ቆይታ የነበራቸው የባይቶና ምክትል ሊቀመንበር አቶ ዮሴፍ አባላቸውን በተመለከተ ስለሚኖራቸው ሂደት ተጠይቀው አማራጩ የህግ አግባብ ቢሆንም ክልሉ ላይ ግን አሁን ህግ አለ ለማለት እንደማይቻል ሁኔታውን ከኤርትራ ጋር በማነጻጸር ገልጸውታል። አቶ ዮሴፍ አክለውም ካቢኔው የታጠቀ ፓርቲ ሲሉ በጠሩት አንድ ቡድን ቁጥጥር ስር መውደቁ ጦርነትን ጨምሮ የፈለጉትን ያለ ተቃዋሚ ለማድረግ ያስችላቸዋል በማለት አሳስበዋል። ሙሉ በሙሉ ኦልሞስት ፖለቲካል ነው ማለት ይቻላል። አሁን የነሱ ፍላጎት እሱን እስር ቤት አስገብተው የራሳቸውን ሰው ለማስቀመጥ ነው። ኦሬዲ ስለታሰረ ተብሎ እኛ እስከቻልነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ስለዚህ ህግ አለ ለማለት ይከብዳል። ግን በቻልነው መጠን በህግ ለመሄድ እንሞክራለን። አሁን ዋናው ነገር ከፖለቲካ ጋር የተያያዘና ትግራይ ላይ ስልጣን በኃይል የተቆጣጠረ የታጠቀ ፓርቲ ስልጣኑን ሙሉ በሙሉ ለመቆጣጠር እያደረገው ያለ ነው እንጂ መኪናን መልሶ መኪና አጥቶ አይደለም። እሱን ለማስመታት የሚሄዱበት መንገድ ነው እንጂ መንጀሪኖ መኪና አይደለም። ፕሌንም አላጣችም ብትፈልግ ማለት ነው። ስለዚህ በዋናነት ካቢኔውን ሙሉ በሙሉ ለመቆጣጠር እና ከፈለጉ ጦርነት ለማወጅ ከፈለጉ የፈለጉትን እንዲያደርጉ ሙሉ በሙሉ ካቢኔው ቁጥጥራቸው ላይ እንዲሆን የእነሱ ፈጻሚዎች እንዲሆኑ የህወሓት ስራ አስፈጻሚ አባላት የወሰኑት ውሳኔ የትግራይ ውሳኔ እንዲሆን ምንም ተቃውሞ እንዳይቀርብበት ተቃውሞ ሊያቀርቡ ይችላሉ የሚባሉትን ሰዎች ለማጥቃት እየተካሄደ ያለው መንገድ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በበኩላቸው ትላንት አመሻሹን በማህበራዊ ትስስር ገጻቸው የታሰሩትን የካቢኔ አባል በተመለከተ ባሰፈሩት ጽሑፍ አቶ ታደለ መንግስቱ የታሰሩበትን ምክንያት በፍትሐ ብሔር ወንጀል ህግ ለማብራራት መሞከር በክልሉ በስልጣን ላይ ያለው አካል የሚቃወሙትን አካላት ለማንበርከክ የሄደበትን ርቀት የሚያሳይ ነው ሲሉ ከሰው ነበር። ተሽከርካሪዋ በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እጅ ብቻ ያለች የሚመስለው ካለ ተሳስቷል ያሉት አቶ ጌታቸው ሁሉም አመራሮች የእርዳታ መኪኖችን ሳይቀር ይዘው ከተማዋ ላይ ሸፍተዋል ሲሉም ወንጅለዋል። የቢሮ ኃላፊው አቶ ጌታቸው የሽፍቶች አለቃ ሲሉ ከጠሯቸው ወይዘሮ ፈትለወርቅ ተሽከርካሪ አልነጠቁም ብሎ የ6 ወር እስር መፍረድ የዳኝነት ነጻነት መገለጫ ተደርጎ አይታይምም ብለዋል። ከዚህ ባሻገር በእርሳቸው ላይ የግድያ ሙከራ ለማድረግ ዝግጅት ላይ የነበሩ ሰዎች ክስ እንዲቋረጥ ተጽዕኖ ያደረጉ ሰዎች መኖራቸውንና ማንነታቸውንም እንደሚያውቁ የገለጹት አቶ ጌታቸው ረዳ ሞንጆሪኖን በዚህ ጉዳይ ላይ እጃቸው ሊኖርበት ይችላል ሲሉም ጠርጥረዋል። ይሁን እንጂ አቶ ጌታቸው ሰዎቹ ሲሉ የጠቀሷቸው አካላትን ማንነት በግልጽ አላስቀመጡም ነበር። ከ2 ሳምንታት ቀደም ብሎ በተደረገው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የስልጣን ርክክብ ወቅት ይፋ የተደረገውና ከአዲሱ ፕሬዝዳንት ከሚጠበቁ ኃላፊነቶች አንዱ አካታችና አሳታፊ ካቢኔ ማዋቀር ቢሆንም ገና ከጅምሩ ሌተናል ጀነራል ታደሰ ወረደ የፈረሙት የቃል ኪዳን ሰነድ እየተጣሰ መሆኑን ተቃዋሚ ፓርቲዎቹ ገልጸዋል። መጋቢት 30 ቀን 2017 ዓ.ም ሌተናል ጀነራል ታደሰ ወረደ በፈረሙበት የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ በክልሉ የፖለቲካ ብዝሃነትን የሚያስተናግድ የዲሞክራሲ አውድ መፍጠር አንዱ ኃላፊነታቸው ሆኖ ተገልጿል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት ነው ሲሉ ገለጹ። ትላንት ረቡዕ ሚያዝያ 15 ቀን 2017 ዓ.ም ለይፋዊ የአንድ ቀን የሥራ ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከሀገሪቱ ፕሬዝዳንት እስማኤል ኦማር ጊሌ ጋር ተገናኝተው ውይይት አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት እስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዝዳንት እስማኤል ኦማር ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ሲሆን ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባበል መንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን መካከል የሚገኝ ስትራቴጂክ አካባቢ ሲሆን ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ
ማሽመጥ የደህንነት ሁኔታ ላይ እንደተወያዩም ነው የተገለጸው። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት አስታውቋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲ አቻቸው ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ የተገለጸ ሲሆን ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበት ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች መገዛትን አስፈላጊነት በተመለከተ መግባባት ላይ መድረሳቸውን ፕሬዝዳንቶቹ አስታውቀዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ ማስታወስ እንወዳለን። መልካም ጊዜ።